ሃሌሉያ እንደምናችሁ ደህና ናችሁ? ሁሉ ሰላም ነው? ጌታ የተመሰገነ ይሁን። ያው ባለፈው ሳምንት ኑና እናድስ በሚል ሐሳብ አንዳንድ እውነቶችን መነጋገር ጀምረናል። ታድሶ መለኮታዊ ጥሪ ነው። እግዚአብሔር በመንፈሳዊ ዓለም ላይ ቤተክርስቲያንን ሐሳቡን ወክላ በምድር ላይ እንድትንቀሳቀስለት ማድረግ ከጀመረበት ከመጀመሪያው ዘመን ጀምሮ ያ እግዚአብሔራዊ ተቋም ነው። ከገነት ጀምሮ የእግዚአብሔር ሐሳብ ያለበት ቦታ ሁሉ በዳቢሎስ ይፈልጋል። ምክንያቱም የህይወት መነሻ ብቻ ሳይሆን የህይወት ዘላቂነት ያለው በእግዚአብሔር ፈቃድ ውስጥ ለመቀጠል በሚወስኑ እንደዚህ አይነት አቋም ባላቸው ሰዎች ህይወት ውስጥ ስለሆነ ሁሉ ጊዜ ሰይጣን ትልቁን የመለኮትን ዓለም ህይወታችሁ ማጉደል በሚፈልግበት ጊዜ ወደ እናንተ ዓለም በመጠጋት ያ ተቋም ኤግዚስት አድርጎ ከመለኮት ዕውቀት ጋር ተግባብታችሁ ተናባችሁ ህይወትን የምታስቀጥሉበትን መሰረታዊ መረዳት ይተናኮለዋል። ወደ ገነትም ገብቶ ለሰይጣን ሰይጣን ለአዳም ማናት ለሔዋን የጠየቀው ጥያቄ ትዝ ይላችኋል። በጣም ተራ ጥያቄ እንዳይመስላችሁ የጠየቀው እግዚአብሔር ወደ ህይወታችሁ አንድ ፕሪንሲፕል አስቀምጧል ወይ ወይም በእናንተ ዓለም ላይ ከመለኮት የተደመጠ ነገር አለ ወይ? እግዚአብሔር ጠጋ ብሎ ያወራችሁ ነገር አለ ወይ? በህይወታችሁ ትኩረት እንድትሰጡት እንድትጠብቁት እንድታስቀጥሉት የተናገራችሁ ነገር አለ ወይ ብሎ ጠይቋል። ብዙ መጠየቅ የሚገባው ሰፊ ዓለም ነው ሰውነት። ለምንድነው ካልጠፋው ጥያቄ ከመለኮት የተደመጠው ፓርት ለምንድነው የዚህ ዲያሎግ ታርጌት የሆነው የሚለውን ነገር ሁሉ ጊዜ ማሰብ ጤንነት ነው። ለምንድነው የሚፈልገው? አንዳንድ ጊዜም በህይወታችሁ ከእግዚአብሔር የተደመጠ ዓለማችሁ ይፈልጋል። በሰይጣን ተንኮል ይጠቃል ይፈልጋል። እንደምናችሁ ብላችሁ ብዙ ነገር እያሰባችሁ ሰላም ልትሉ ትችላላችሁ። ምክንያቱም መሽቶ እስኪነጋ ነግቶም እስኪመሽ ድረስ ህይወታችሁ በብዙ አቅጣጫት የምትንቀሳቀስ ባህሪ ያላት ኔቸር ነን። ነገር ግን ከዚህ ሁሉ መካከል በትክክል አስተውላችሁ ከሆነ በሰይጣን እለት እለት የሚፈተነው ድካም ካለ የምንደክምበት ቦታ፣ ማርፈድ ካለ የምናረፍድበት ቦታ፣ መታከት ካለ የምንታከትበት ቦታ ሁሉ ጊዜ ከመጽሐፍ የተቀዳ ከእግዚአብሔር የተሰማ የህይወታችን ዓለም ነው ሁሉ ጊዜ የሚጠቃው እና ሔዋን ባይገባትም ሰይጣን ስለሚጠይቀው ነገር ዕውቀት ነበረው። የሚጠይቀውን ያውቃል እና እንደው ትእዛዝ ቢጤ ከመለኮት የተሰማ አለ ወይ የሚል ጥያቄ ነው የጠየቀውና እሷም አዎ እግዚአብሔር አምላክ ከዚህ ዛፍ እንዳትበሉ ነግሮናል ብላ አዘውናል ብላ ነገረችው። ይሄ ዕውቀት ጀስት ትምህርት ብቻ ሳይሆን ትእዛዝ ነው። ምክንያቱም በመብላት የሚቀጥል እንደገና ባለመብላት የሚቀጥል በመብላት ደግሞ የሚቀሙት ነገር እንዳለ እግዚአብሔር አስቀድሞ ነግሯቸው ነበር። እንግዲህ ይሄ ብላት ትብላ ተራ ነገር አይደለም ማለት ነው። አዳም ይህንን ትእዛዝ ታዞ በቆየበት ትናንትና ሁሉ ከምንጩ ከመለኮት ዓለም ጋር ተግባብቶ እንደ እግዚአብሔር ፈቃድ በመገኘቱ እየረካ ህይወትን የማስቀጠልን ባለቤትነት አግኝቶታል። ይሄ አብሮነት ተጣጥረ የምታመጣው አይደለም፣ ታዘህ የምታስቀጥለው ነው። ክብር ለጌታ ይሁን። ሰው ተዋክቶ ምናምን አድርጎ አይደለም የሚያመጣው። የመለኮት አዎንታ የመለኮት አለሁ ባይነትን ከመለኮት በተደመጠ ህግ ላይ በምታረጉት ታዛዥነት ውስጥ ነው የምታስቀጥሉት። ስለዚህ አዳምንና ሔዋንን ከመለኮት ትኩረት ለማራቅ ከመለኮት መገኘት ለማፋታት ሰይጣን ባሰበ ጊዜ ያ ህብረት የሚቀጥልበትን ተቋም ነው በሐሰት ትምህርት አታክ ሲያደርገው የምትመለከቱት። መፍረስ ማለት አሁን እንደምንማረው መጽሐፍ የሆነ ከተማን መጥቶ በኃይል ገፍቶ ድንጋይ በድንጋይ ላይ እንዳይሆን ማድረግ ማለት አይደለም። ከመለኮት ጋር የገነባችሁት መንፈሳዊ ጨዋነት ማጥቃት የሚባለው ነው። በአዲስ ኪዳን ጥቃቱ መንፈሳዊ ነው። ምክንያቱም ትምህርታችን የሚያልቀው ወደ አዲስ ኪዳን ታድሶ መተን ነው የሚያልቀው። በብሉይ ኪዳን ቅጥር ሲፈርስ ፈረሰ ትባላለህ። ያንን ቅጥር መልሰህ ስትገነባው ደግሞ አደስከው ትባላለህ። በብሉይ ኪዳን ግን ድንጋይ ይመጣልና ድንጋይ የማንሳት ጉዳይ ሆኖ ሳለ በአዲስ ኪዳን ግን ከድንጋይ ያለፈ ህንጻውም በተራ ድንጋይ ሳይሆን በህያዋን ድንጋዮች የተሰራ ቤተ መቅደስ እንደሆነ እሱም እናንተነታችሁ እንደሆነ መንፈሳዊነታችሁ እንደሆነ ልታስቡ ይገባል። ይሄ መንፈሳዊነታችሁ ተሰብስባችሁ ዘመራችሁ የምትበተኑበት ብቻ አይደለም፣ የምትጠብቁት ነው። ከመጠቃት የምትጠብቁት ነው። ለማስቀጠል ትኩረት የምትሰጡት ጉዳይ ነው። እግዚአብሔር በዚህ አቅጣጫ ያንቃል፣ አቅም ይስጠን። ክብር ለእግዚአብሔር ይሁን። እስቲ እጃችሁን ጭንቅላታችሁ ላይ ጫኑት። ኢን ዘ ማይቲ ኔም ኦፍ ጂሰስ ለተሰጣቸው መንፈሳዊነት እግዚአብሔር ሆይ አክቲቭ የሆነ ንቁ የሆነ አእምሮ በእህቶቼ በወንድሞቼ ላይ እንድታነፍስ እጸልያለሁ። ይህ አእምሮ የሚጠነቀቅ አእምሮ እንዲሆን ካንተ ያደመጠውን የማይረሳ ካንተ የተቀበለውን የማይቀማ እስኪሆን ድረስ ጸጋ እንዲበዛለት በናዝሬቱ በጌታ በኢየሱስ ስም እጸልያለሁ። ክብር ላንተ ይሁን። ከዚህ በኋላ የምንማረው ትምህርት በናዝሬቱ በጌታ በኢየሱስ ስም በመንፈሳችን ላይ እግዚአብሔር አባት ሆይ የሚሰራን እንዲሆን የሚያንጸን እንዲሆን እጸልያለሁ። ከፍ በል በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ጌታ ይባረክ።
እንግዲህ በባለፈው ሳምንት አንዳንድ ሀሳቦችን ለማየት ሞክረናል። የነበረ ሰዎች እንደምትመለከቱት ነህምያ ማን ነው የሚለውን ነገር ለማየት ሞክረናል። በባቢሎን ንጉስ ዘንድ በጣም በተሳካለት የህይወት ስኬት ሲኖር የነበረ ማንነት የነበረው ሰው እንደነበረ፣ ነገር ግን አይነቱና ማንነቱ ደግሞ አይሁዳዊ ነው የሚለውን ነገር አይተናል። እንግዲህ አይሁዳዊ ሁሌ በልቡ አስጠግቶ ትኩረት ሰጥቶ የሚከታተላት አንድ ከተማ አለችው። ያቺ ከተማ በእግዚአብሔር ታግዞ የከተማት ከተማ ናት። እግዚአብሔር ከባርነት አስጀምሮ እንደገና ደግሞ ረድቶት በጦርነቱ ሁሉ የጠላቶችን ሁሉ አባሮ የመሰረታት ከተማ ናት። አይሁዳዊም የኔ ከተማ ይላታል፣ እግዚአብሔርም ቅድሲቱ ከተማ ይላታል። ክብር ለጌታ ይሁን። ስለዚህ ኢየሩሳሌም አንዳንድ ጊዜ ኢየሩሳሌም ትባላለች፣ አንዳንድ ጊዜ ደግሞ ቅድስቲቱ ከተማ ተብላ ትጠራለች። በተለይ ማቴዎስ ሲናገር ወደ ቅድስት ከተማ ወሰደው ይላል። የክርስቶስን መፈተን በሚናገርበት ጽሑፉ ላይ ወደ ቅድስቲቱ ከተማ ወሰደው ሲባል ያቺ ከተማ ማንም አህዛብ ከተማ አለው። የእስራኤላውያን ክቺ ዋና ከተማ ግን ዝም ብላ ተራ ከተማ ብቻ ሳትሆን ቅድስት ከተማ የሚባል ደግሞ ስያሜ አላት። ክብር ለጌታ ይሁን። አሜን አሜን። ስለዚህ የሚጠሏትና የእግዚአብሔርን ሕግ አጌንስ የሆነ ስርዓት ያላቸው ነገስታቶች ሁሉ ጦር አስከትተው ከመተው አንዳንድ ጊዜ ትከበባለች፣ አንዳንድ ጊዜ ደግሞ ከመከበብ ባለፈ ደግሞ አፍርሰዋት ህንፃዎቿን አውድመውባት፣ ቅጥሯን አውድመውባት፣ እንደገናም ደጆቿን በሳት አቃጥለውባት በውስጧ ደግሞ ያሉትን ኃያላን ደግሞ ጥርግ አድርገው ወስደውባት ይሄዳሉ። እነዚህ ነገሮች ተራ ነገሮች አይደሉም። የትም ከተማ ሄዳችሁ ስታፈርሱ የምትጥሉት ድንጋይ ብቻ ነው። ኢየሩሳሌም ግን መታችሁ ስታፈርሱ የምታፈርሱት አንድ እግዚአብሔራዊ ተቋም ነው። ዲቫይን የሆነ ፐርፐዝ አለ እዚህ ህብረት ላይ። የትም ቦታ ነውጥ አለ። የቤተ ክርስቲያን ነውጥ ግን መንፈሳዊ እጅ አለበት። እግዚአብሔር ይህንን ዋጋ የሚሰጥ የሚረዳ አእምሮ ይስጠን። ክብር ለጌታ ይሁን። መንፈሳዊነታችን ሲጠበቅ ዋጋውን የሚረዳ መንፈሳዊነቱ ሲጠቃ ደግሞ አግሬሲቭ የሚሆን ንቁ መንፈሳዊ ሰው እግዚአብሔር ያደርጋችሁ። አሜን አሜን። ክብር ለጌታ ይሁን። እና አንዳንድ መሰረታዊ ነገሮችን ለማየት ሞክረናል። የመጀመሪያው ነገር ምንድነው? ኢየሩሳሌም ፈረሰች የሚል መርዶ በሰማ ጊዜ ነህምያ ኬርለስሊ አልሰማውም። አሁን ትልቁ ጠላት የሚያደርገው አንዳንዴ ጽናታችሁን ይዛችሁ እንድትቀጥሉ የሚገባውን ህይወት ይመታዋል። ሁለተኛ ደግሞ ነገር ከፈረሰ በኋላ እያለ ያጣችሁትን ነገር የነበረ የተወሰደባችሁን ነገር ደግሞ ኬርለስሊ እንድትተረጉሙት ያነቃቃል። ይሄ በጣም ከባድ ነው። ለምሳሌ የሚሰማ እግዚአብሔር አለ። አንዳንድ ሰዎች አይጸልዩም። አለመጸለያችሁ ብቻ ሳይሆን ትልቁ ነገር አለመጸለይ የሚለውን ነገር ኬርለስሊ ይተረጉሙታል። ምን ችግር አለው? እንደውም ሊያስተምሯችሁ ይችላሉ። ጸልየው ያስተምሯቸዋል ስላለ መጸለይ። ጌታ ከዚህ ጠብቀን። አሜን ናችሁ? ምንም ችግር የለም ይሏችኋል። ጸልይ አልዳንክም ስለዚህ ምናምን ይሏችኋል። እኔ ጸልዬ እንዳልዳንኩ እኩል ትነግረኛ አይገባም። እኔ ራሴ ስድን ማን እንደነበርኩ አስታውሳለሁ። ጸልዬ ባልድንም ግን ለመጸለይ እንደዳንኩ ግን አትዋሸኝ። አሜን ናችሁ? ለመጸለይ እንደዳንኩኝ፣ ለመልካም ስራ እንደዳንኩኝ እሱ እንድትዋሸኝ አልፈቅድልህም የሚለው ንቁ አእምሮ እግዚአብሔር ያብዛልን። አሜን አሜን። እና ሁለተኛው ምንድነው? ነገሮች ፈራርሰዋል። ነገር ግን ፍርስራሽ መካከል አብሮ የፈረሰ ህይወት ደግሞ ይዞ ማስቀጠል የሚባለው ከመፍረሷ የበለጠው ጥዝጣዜ እሱ ነው። አንዳንድ ነገር በህይወት መድከማችን ብቻ ሳይሆን እዛው የደከምንበት ህይወት ውስጥ በዘላቂነት ለመቀጠል ደግሞ መድፈር መቻላችን፣ ውድቀትን መላመድ የሚባለው ነገር የአማኞች ዓለም ትልቁ ጥቃት ነው። እግዚአብሔር ከዚህ ጠብቃችሁ። መጽሐፉ እያለ አለማንበብ ካላስደነገጠ እንደውም ጭራሽ ኖርማል ከሆነብህ በጣም ከባድ ነው። አለማንበብህ አንድ ችግር ነው። አለማንበብን መለማመድ ደግሞ የከፋው ችግር ነው። ዛሬ ይሄን ቃል እየሰማን እግዚአብሔር የሆነ ዓለማችን ያንሳልን። የሆነ መነቃቃት ይሁን፣ መታደስ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሩሳሌምን መፈለግ በውበቷ ነው ያለችው ወይስ ተገፍታ ወድቃለች? ደጆቿ በሳት ተቃጥለዋል ወይስ ከነ ክብራቸው ነው ያሉት የሚለው ነገር በውስጧ ያሉት ከተሞች ኢየሩሳሌምን ሳስተምራችሁ የነበራችሁ ሰዎች ባይዘወይ ዛሬ መጣችሁ ሰዎች አትቅሩ ይሄን መጽሐፍ እስከጨርስ ድረስ። ክብር ለጌታ ይሁን። ምክንያቱም ትጠቀማላችሁ። ትምህርትን በጣጥሶ መማርም ሌላኛው ጥቃት ስለሆነ እና ኢየሩሳሌም አንደኛ በውስጧ ሁለት ወሳኝ የሆኑ ህንፃዎች አሉ ብያችኋለሁ። የምታስታውሱ ሰዎች ማና ናቸው? ቤተ መንግስትና ቤተ መቅደስ ናቸው። አሁን ተመልከቱ። ቤተ መንግስትና ቤተ መቅደስ ምንድን ነው የሚለውን ነገር በጣም ማሰብ አለባችሁ። ሁለቱ ዝም ብለው የተሰሩ በጎበዝ ዲዛይነር የተገነቡ ህንፃዎች ብቻ አድርጋችሁ ማለፍ የለባችሁም። ቤተ መንግስት ምንድን ነው? ቤተ መንግስቱ ስትገቡ የምታገኙት የንጉስን መቀመጫ ነው። ቤተ መቅደስን ደግሞ አልፋች ስትገቡ ሊቀ ካህኑን የምታገኙት። እነዚህ ሁለት ህንፃዎች በክራይስትን በሩቅ የሚወክሉ ማንነት ያላቸውን አካላት የሚያስቀጥሉ የነገር ጥላዎች ናቸው። ተመልከቱ። በያዕቆብ ቤት ስንት ልጅ ተወልዷል? ጎበዝ አልነበራችሁ?
12 ተወልደዋል። ከ12ቱ ግን ዲቫይን ሁለቱ ነገር ላይ በጣም ሲሪየስሊ ይከታተላቸው ነበር። ጁዳና ሌዊ የሚባሉት ሁለቱ ሰዎች ጋር በጥንቃቄ ነበር ሰማይ የሚከታተላቸው። ይሁዳ ማን ነው ብለህ ስትጠይቀው በትረ መንግስት ከይሁዳ አይጠፋም ይላል። ይሄ ማንነት ከቀጠለ ስታቆመው ሰው አይደለም የምታቆመው፣ ንጉስ ነው የምታቆመው። መቀጠል ከቻለ ደግሞ ነግሶ የሚያልቅ ማንነት ነው። ክብር ለጌታ ይሁን። ምን ያህል ነው የሚሄደው ብለህ ከጠየቅ ክራይስት እስኪወጣ ድረስ እኔ የይሁዳ አንበሳ ነኝ እስኪል ድረስ ገብቷቸዋል። እዛ ያዕቆብ ወገብ ጋር የጀመረው ይሁዳ ክራይስት ሆኖ ያልቃል። ክብር ለጌታ ይሁን። ይሄ የክርስቶስ አንዱ ማንነት ነው። ክርስቶስ በተገለጠው ዓለም ላይ እነዚህን ሁለት ማንነቶች በጣም አድምቆ ይዟቸዋል። አንደኛ የንጉስ ማንነትን ይዟል። ክብር ለጌታ ይሁን። ሁለተኛ ደግሞ የሌዊ ነገድ አለ። የሌዊን ነገድ ደግሞ ስትከታተሉት በሙሴ በኩል የተዘመረለትን የበረከት መዝሙር ስታጠኑ ይገርማቸዋል። አቤቱ ይላል፣ ክብር ለጌታ ይሁን፣ ለባሪያ ለማ ሲባል ለሌዊ ምን ለሆነው ይለዋል፣ ኡሪምና ቱሚም ለያዘልህ ለሚያጥንልህ። አሜን ናቸው። ክብር ለእግዚአብሔር ይሁን። ርስት ላደረከው ለሱ ለባሪያ ኬት ከድንኳን ለማይጠፋው አሜን ናችሁ እያለ ይባርከዋል አይደለ? አቤቱ ሀብቱን ባርክ፣ የእጁን ስራ ተቀበል፣ የሚጠሉት አይነሱ፣ ደፍሮ የሚነሳበት ካለ ወገቡን ምን አድርገው ውጋለት እያለ የማይነካ ሊጠላ የማይገባው ከሆነም ሊወደድ ብቻ የሚገባው አንድ ማንነትና ምርቃትን ይዞ የሚመጣ አለ። ሲያልቅ ምን ይሆናል ካላችሁ ይሁዳ ሲያልቅ ንጉስ ነው የሆነው። ሌዊ ደግሞ ሲያልቅ ማን ነው የሚሆነው? ሊቀ ካህን ነው የሚሆነው። አት ዘ ኤንድ ክራይስት ሲመጣ ሁለቱንም ባንዴ ሆኖ መጣ። ንጉስም ሊቀ ካህንም ሆኖ ነው የመጣው። ለምን እነዛ ህንፃዎች ይጠቃሉ የሚለውን ነገር ዋጋ ማግኘት የምትጀምረው በዚህ ትርጓሜ ስትረዳው ነው። ከብሉይ ኪዳን ዘመን ጀምሮ ብዙ የነገስታት ቤት አሉ። በኢየሩሳሌም ያለ የነገስታት ቤት እየሄደ ያለው ክራይስትን ወደ መግለጥ ስለሆነ ይጠቃል። ብዙ ቤተ ጣዖቶች አሉ በዓለም ዙሪያ ላይ። በኢየሩሳሌም ያለው ቤተ መቅደስ ግን የሚወክለው የመስዋዕቱን ስርዓት ነው። በደም በኩል የሚገኝን የኃጢአትን ስርየት እየወከለ እያደመቀ ወደ መታየት እያመጣ ያለ እግዚአብሔር ልጁን ለመግለጥ መንገድ የጀመረበት ቦታ ስለሆነ ሰይጣን ኬርለስሊ አይመለከተውም። አንዳንድ እናንተ ጋር ያሉ ጸጋዎች እናንተ አቅላችሁ እንደምታዩት ሰይጣን አቅሎ አያየውም። ምንም አይነት ጸጋ በውስጥ ይኖር ማክሲመም የሚገልጠው ክራይስትን ነው። ለእግዚአብሔር ክብር ነው የሚገልጠው። ከመንገድ እንዲያቆም አትፍቀድለት። ጅምር ነገራችሁ ላይ የተቃጣ ጥቃት በጌታ በኢየሱስ ስም የተመታ ይሁን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ ቤተ መቅደስና ቤተ መንግስት የሚለውን ነገር በዚህ ልክ ማየት መቻል አለብን። መቅደስ ሲባል የህዝቡ መንፈሳዊ መልክ የሚገነባበት፣ ሰዎች መንፈሳዊነታቸውን እለት እለት የሚመሰረቱበት፣ ስለ መንፈሳዊ ጉዳያቸው የሚነጋገሩበት፣ ስለ እግዚአብሔር የሚያደምጡበት፣ በእግዚአብሔር ፊት የሚታዩበት፣ እግዚአብሔር በቃሉ በኩል ወደ እነሱ ያስጠጋው መንፈሳዊ ዓለማቸውን በእግዚአብሔር መገለጥ ልክ ለመካፈል የሚጠጋጉበት ቦታ ያ ቤተ መቅደስ ይባላል። አንድ ህንፃ ማፍረስ አይደለም። በአዲሱም በብሉይ ኪዳንም ዘመን ቤተ መቅደስ ፈረሰ ማለት ሰዎች በመንፈሳዊ ዓለም ላይ መጠቃት ይጀምራሉ። የሚሰማ እግዚአብሔር አይጸልዩም። ቸርች አለ እንደሚገባ ፓርትነር አይሆንም ማለት አይጣበቁበትም። ቦዲ ለመሆን የግድ ብልቶች መጋጠም አለባቸው። ያንን መጋጠም ይመታዋል። በብሉይ ኪዳን መቅደሱን ስትመታው የተያያዘውን ድንጋይ ነው የምታፈራርሰው። በአዲስ ኪዳን ግን መቅደሱ ቤተክርስቲያን ወይም እናንተ ናችሁ። ክብር ለጌታ ይሁን። የተከራያችሁበት ግቢ ሳይሆን በእምነት አንድ ሆናችሁ የተዋቀራችሁበት ይሄ ሐሳብ ቤተክርስቲያን ይባላል። አንዳንድ ሰዎች በአዳራሹ አንድ ይሆኑና በሐሳቡ አንድ አይሆኑም። ስትሮክ እንደመታው የሰውነት ክፍል ስታዩት አለ ግን አይጨብጥም፣ ስታዩት አለ ግን አይራመድም። ቸርች ውስጥ ቀጥ የሚያደርግ መንፈስ የተመታ ይሁን። አጠገብ ያለውን አይናኑ እያየ ይመታልህ ብሉት። ይሄ የማናችንም ጥቃት ስለሆነ ነው። ገብቷችኋል? የሆነ ቸርች አለ አባላት አይሆኑ ሰዎች፣ መጽሐፍ ቅዱስ አለ አያነቡትም፣ አገልግሎት አለ አክቲቭ ሆኖ አያገለግሉም። ዝም ብሎ አበጥሮ ዘንጦ ይመጣና ይበተናል። ይሄ የሚያመጣና የሚበትን መንፈስ ዛሬ ለቆ ይውጣ። አሜን ናቸው። ይሄ ፈንክሽናል የሆነ ህይወት እንዲኖራችሁ እግዚአብሔር ይፈልጋል። መቅደስ ይጠቃል። ስለዚህ መንፈሳዊነታችሁን ከጥቃት ማስመለጥ በጣም የዘመናችን ወሳኝ የጦር ሜዳችን ነው። በጣም ጥንቃቄ ያስፈልጋል። በግል ህይወታችሁ ያላችሁ መንፈሳዊ መነቃቃት፣ ከወገኖች ጋር ያላችሁ መንፈሳዊ ማበር የሚባለውን ነገር አታስነኩት። ያኔም አሁንም መቅደስ ይጠቃል። መቅደስ ተጠቃ ማለት መንፈሳዊነትህ አንተው ጋር ክብር ማጣት ይጀምራል። ሌሎች አይደለም እምነትን የሚነቁብህ፣ አንተው ራስህ ለእምነት የሚገባውን ክብር ማጣት ትጀምራለህ። ኖርማል ትሆናለህ፣ ኬርለስ ትሆናላችሁ። አንዳንድ ሰዎች ቸርች መጥቶ ቀሩ ጉዳያቸው አይደለም፣ አገለገሉ አላገለገሉ ጉዳያቸው አይደለም። እኔ ግርም ነው የሚለኝ ከግብጽ ወጥተው ባህር ተከፍሎላቸው እዝጌር እየቀለበ ወዝ አምጥተው 31 ነገስታት አባረው ከተማ ሰጥቷቸው ካልቆፈሩት ጠጥተው ካልዘሩት በልተው እንደ መንግስት ተዋቅረው መንግስት፣ ካህናት፣ የህግ መጽሐፍ፣ ታቦቱ፣ መሰዊያው ተሰጥቷቸው እዛ ጋር መጠቃት ምን የሚሉት ነው?
እዚህ የመጣችሁበትን ህይወት የት ነበራችሁ? ጌታን ከማግኘታችሁ ቤት የት ነበራችሁ? እመኑኝ መንገድ ዘግቶ ወንጌል ባይበራላችሁ አንዳንዶቻችሁ ካፈር በታች ነበራችሁ። የእናንተን አላቅም። እኔ በዚህ ደረጃ እምገኝ ሰው አልነበርኩ። ምክንያቱም የነበርኩበት አካባቢ ያደግኩበት አካባቢ ወንጌል በጠዋቱ በልጅነት ባያገኘኝ ኖሮ በቃ አለቀ። ወይ ሞቻለሁ ወይ አብጃለሁ ስለማውቀው ነው። ከኔ በዛን ዘመን የተሻለ ፋሚሊ ያላቸው አሁን አብደው ስላየዋቸው ማለት ነው። እኔማ ተለቀቅ ያደግኩ ልጅ ነበርኩ። እግዚአብሔር ደረሰ፣ በጠዋት መንገድ ዘጋ። አያችሁ፣ ክብር ለጌታ ይሁን። እና እኔ ያስበው ከየት እንደመጣ አስበው፣ ምን እንዳደረገልህ አስበው፣ በወንጌል ምን እንደሆንክ አስበው። መተ አሁን ግን ቸርች ላይ እንዴት ነህ? መንፈሳዊነት የምትለው መቅደስ ላይ እንዴት ነህ? መንፈሳዊነታችን ላይ እንዴት ነህ? ይሄ መታወቅ አለበት። አሁን ያለው አይታችኋል። በቲክቶክም በዩቲዩብም በምንም ላይ ያሉ ጥቃቶች ካያችሁ ቸርችን መናቅ፣ እምነትን መናቅ፣ ታላላቆችን መናቅ፣ መንፈሳዊ ትራዲሽናችንን ማጣጣል፣ እንደዚህ አይነት ነገሮች ደጋግመው እየተወሩልን ስለሆነ እየለመድናቸው ነው። ሰው እምነቴ የሚለውን አይታችሁ አክቲቭ ሆኖ እንዳይጠጋው የሚያስለምድ የሆነ አንድ መርዝ የያዘ እባብ በምድሪቱ ላይ እየተንቀሳቀሰ ያለ ይመስለኛል። እግዚአብሔር ጭንቅላቱን ይምታው። ይሄ መንፈሳዊነት በዋጋ የመጣ ነው። አሜን ናችሁ ወይ? በቃ የዳንኩበት ጉዳይ ነው። መቅደሴን አላስነካም። እስቲ መቅደሴን አላስነካም ብሎ ማወቅ አለበት፣ መጠበቅ አለባችሁ። መንፈሳዊነት የሚጠበቅ ነገር ነው። ለዚህ ነው በብሉይ ኪዳን መጽሐፍ ደጋግሞ መቅደስ ሲፈርስ ያሳየን ያለ ምክንያት አይደለም። የመፍረስ አደጋ አለው። ለ3 ጊዜ ያክል ፈራርሷል ቤተ መቅደሱ። አሁን 3ኛው ላይ ቶታሊ ይፈወድሟል። እስካሁን ሚድል ኢስት ላይ ያለው ትልቁ ትንቅንቅ የመቅደስ 3ኛው የመቅደስ ግንባታ የሚባለው ጉዳይ ነው። አሁን ዓለምን ኒውክሌርና ምናምን አሲዞ እያፋጠጠ ያለው ታላላቅ መንግስታትን እያነጋገረ ያለው ከጀርባ ያለው ትልቁ ጉዳይ ምንድነው? ይሄንን መቅደስ የመስራቱ ጉዳይ ነው። ይሄን መቅደስ የመስራቱ ጉዳይ ነው። እግዚአብሔር ለመንፈሳዊነታችሁ ንቁ ያርጋችሁ። አሜን ናችሁ። ስለዚህ መቅደስ ሲፈርስ ተራ ግንብ አይደለም ከህዝቡ የምታጎለው። ካህኑ ቦታ እንዳይኖረው ታደርጉታላችሁ። መሰዊያው ቦታ እንዳይኖረው ታደርጉታላችሁ። የመስዋዕቱ ስርዓት ወቅቱና ጊዜውን ጠብቆ እንዳይከናወን ይደረጋል። አንድ ነገር ነው የምትመታው። መንፈሳዊነት ሲመታ ጸሎት ቦታ ያጣል፣ ባይብል ስተዲ ቦታ ያጣል፣ አምልኮ ቦታ ያጣል። መቅደስ አብሮ መገልገል የሚባሉ ነገሮች ንጹህ ወንድምነት እህትነትን ይዞ በቅዱሳን መካከል ይገብቷችኋል። ይሄ ለብዙዎች የደስታ ምክንያት የጭንቀት ምክንያት የማይሆን ማንነትን ይዞ መጋጠም የሚባለው ነገር ቦታ ያጣል። ያፈረሰው አንድ ነገር ነው። ያ መቅደስ ሲፈርስ ግን መሰዊያ ቦታ ያጣል፣ ታቦቱ ቦታ ያጣል፣ ካህኑ የሚቀመጥበት ቦታ ያጣል፣ ህጉን የሚማሩበት ቦታ ያጣል። ያ ብቻ አይደለም። በሚያሳዝን ሁኔታ ደግሞ እያንዳንዱ እስራኤላዊ በግሉ ያለውን የኃጢአት ስርየት ፍለጋ የሚመጣበትን ሎኬሽን ያጣል። ስለዚህ ተገዶ ከነ ኃጢአቱ ይኖራል። ከአመፃው ጋር ተገዶ እንዲኖር ያደርጋል። መቅደስን የሚያፈርስ እጅ የተመታ ይሁን። መቅደሴን እጠብቃለሁ ብሎ ክብር ለእግዚአብሔር ይሁን። ለዚህ ነው በአዲስ ኪዳን በጣም ተጠንቀቁ የሚለን። መንፈሳዊነታችን ላይ በጣም ነው ዋርኒንግ የሚሰጥን መጽሐፍ ቅዱሳችን። በጣም ጥንቃቄ የሚጠይቅ ጉዳይ ነው ይሄ እና ይሄ መቅደስ የህዝብ መንፈሳዊነት የሚገነባበት እንደገናም ከመለኮት ጋር የሚኖራቸውን ትክክለኛ ህብረት የሚያረኩበት ተቋም ነው። ስለዚህ ፈረሰ ሲባል ይሄ ነገር ሁሉ ከህይወት ጎደለ ማለት ነው። ይሄ እያሰባችሁ ባይብላችሁ ጋር እንዴት ናችሁ? መንፈሳዊ ዓለማችሁ ላይ እንዴት ናችሁ? እኔ አንድ ነገር አምናለሁ። ከያዕቆብ ወገብ ከወጣህ በዚህ ኪንግደም ውስጥ ቦታ አለ። አሜን ነው፣ አሜን ነው። ምን እያልኩ ነው? ወንጌል በትክክል ዳግም ከወለደህ ዝም ብሎ ጨዋ ጴንጤ ሊያረጋህ አልወለደህም። ከአንድ አቅምና ከአንድ ማንነት ጋር ነው የወለደህ። ያ ማንነት ነው እንደሚገባ ሲሰባሰብ መቅደስ የሚባል ውበትና ስም ያለው ሎኬሽን ያለው ማንም አይቶ ቀሎት እንዲረዳው የሚያረጋውን መልክ እንዲትላበስ የሚያረጋው ቤተክርስቲያን እንድትከበር የሚያረጋት ሰዎች በዳግም ልደት በኩል ዘር ሲሰጣቸው አብሮ የተካፈሉትን የማንነት አይነት ሲያሳድጉት ነው። ስለዚህ መቅደሱ ሲመታ ሰው ብቻውን አይደለም የሚፈርሰው። አንድ ሰው ሲደክም ብቻውን አይደክምም። በውስጡ ያለ ጥሪ አብሮ ይደክማል። በውስጡ ያለ አቅም አብሮ ይደክማል። ስለዚህ ሰይጣን ያውቃል ተክቶ መቅደስን የሚያፈርሰው ያለ ምክንያት አይደለም። በትጋት መንፈሳዊነትን በመታታ ቁጥር የቤተ ክርስቲያን መልክ እያደፈ እየቆነጀ እየፈረሰ ትርጉም እያጣ እንደሚመጣ በደንብ ያውቀዋል። መልካችሁ በአንድ ቀን እንዳልተገነባ ሁሉ ስትፈርሱም ያንን ያክል አደጋ ነው በህይወታችሁ የሚመጣው። ቀሎ ያፈረስከው ነገር የገነባውን ያክል ዋጋ አይከፍልም አይደል? አንዳንድ ቦታዎች ያው አንዳንድ ቦታ ይፈርሱ የለ እና ግርም ነው የሚለኝ። ሲገነባ ዋጋ ተከፍሎ ምናምን ተደርጎ ነው። ሲያፈርሰው ግን የሆነ እንዲህ የሚመታ የሆነ አንድ መኪና ይመጣና ምናምን በቃ ገፋ አድርጎ ይጥለዋል። እግዚአብሔር ያንን መንፈሳዊ መኪና ከአዳራሽ ከአካባቢያችሁ ያጥፋላችሁ። አሜን አሜን ሃሌሉያ። ሲመቅደስ ብሎ
ይህ በጣም ወሳኝ ነገር ነው። ሌላኛው ቤተ መንግስት የሚባለው ጉዳይ ነው። የቤተ መንግስት በአብዛኛው አሁን ኖርማሊ በአህዛብ መንግስታት መካከል ቤተ መንግስት ማለት የህዝቡን ፖለቲካዊ ትኩረት የሚያረኩበት አስተዳደራዊ መዋቅራቸው የሚገዛበት የሚገኝበት ሴንተር ማለት ነው። ብዙ ጊዜ ቤተ መንግስት የሚያስፈልገው መንግስትነት ዝም ብሎ ከመንደር የሚጀምር አይደለም። የብዝሃነትን አቅም አጋጭቶ ለአንድ ዓላማ ማዋል የሚባል ፐርፐዝ ጋር ስትደርሱ የግድ የሚያስፈልጋችሁ ተቋም ቢኖር ማዕከላዊ መንግስት የሚባለው ነገር ነው። ክብር ለጌታ ይሁን። ለዚህ ነው እግዚአብሔር አምላክ እስራኤልን የእግዚአብሔር መንግስት ተብላ ትጠራ ዘንድ ይህንን መንግስታዊነትንም ደግሞ በመካከሏ መስርቶታል። እውቀትን ሰጥቷል፣ ቤትም ሰጥቶታል። ለሁለቱም ነገሮች ቤት ሰጥቷል። ለክህነትና ለንግስና ማንነቱ ህንፃ ገንብቷል። እነዚህ ሁለት ነገሮች የሚገነቡ ናቸው። ቤተ መንግስትም ቤተ መቅደስም ምን የሚያደርጉ ናቸው? የሚገነቡ ነገሮች ናቸው። እንግዲህ በታሪኩ ወደ ኋላ ስትመለከቱ ቤቶች ናቸው። ንጉስም ንጉስ ነው፣ ካህኑም ካህን ነው። ግን ዝም ብሎ ዘው ብሎ ወደ ሁለቱ ቤት አይገባም። ወደ ሁለቱም ቤት ለመግባት መቀባት ያስፈልጋል። ክብር ለጌታ ይሁን። በመለኮት መፈለግ ያስፈልጋል። ስትቀባ የምትገናኘው የማንነት ሹመት ነው። ሁለቱም ቦታ ላይ ንጉስ እንዲሆን ቀባው፣ በፋንታንት እንዲሆን ቀባው እያለ ካህንም ሲፈልግ የሌዊን ቤት እናድርግልኝ ለየው እያለ እግዚአብሔር አምላክ ለዛ ፐርፐዝ የጠራቸው ሰዎች የሚገቡበትና እንደ መለኮት ፈቃድ ያንን ኦቶሪቲ የሚያረኩበት ኃይል ነው። ቤተ መንግስትም ስትገባ ተራነት ይለቀሃል። አሜን። ገዥነት ውስጥ ትገባለ፣ ተደማጭነት ውስጥ ትገባለ፣ የማድረግ አቅም ቤቱ ይሰጣል። ቤተ መቅደስም ስትገባ እግር ጥለዋል ለምትገባው ስትገባ የሚቆጣጠር መንፈስ አለ። ሰማይ ያወራሃል። አሜን ናቸው ወይ? ይሄ ዲቫይን የሆነው የጸጋ አሰራር ለቦታው የሚመጥ አቅም ይሰጣል። ስለዚህ ቤተ መንግስቷን መጥቶ ሲያፈርሰው ሰይጣን ምን እያደረጋት ነው? እስራኤልን ብዙ ብትሆንም አንድነት እንዳይሰማት አጠቃት ማለት ነው። ባይዘወይ በአሁኑም ዘመን ሁለቱም መቅደሶችና ይሄ ቤተ መንግስቶች እነዚህ ሁለት ህንፃዎች እየተጠቁ እንዳለ መርሳት የለባቸው አይመስለኝም። በጣም የተጠቃ ነው ያለው። አንዳንዴ ቁጥር ብቻ አድርጎናል ሰይጣን። ስንትና ቁጥር ብቻ አሁን የምታዩቸው አንዳንድ ነገሮች ሁሉ በአብዛኛው ይሄ መገጣጠማችንን በዓላማ መያያዛችንን አብረን ለአንድ ቁም ነገር በሀገር ደረጃ መያያዛችንን ሳይሆን ምክንያት እየፈለግን መበታተናችንን በጣም እያቀነቀንን ያለንበት ዘመን ላይ እንዳለን ማወቅ መቻል አለባችሁ። በአብዛኛው ይሄ አንድነት ይጠቃል። ቤተ መንግስት ሲጠቃ ውጤቱ እሱ ነው የሚሆነው። ወይም ደግሞ ይሄ በጣም እንዲገባችሁ በአፍሪካ ውስጥ ማዕከላዊ መንግስታቸውን ያፈረሱ ሀገሮችን ይዋቸው። በጋዳፊ ዘመን እያንዳንዱ ዜጋ የዜግነት ክፍያ እንደነበረው ስታገባ ራሱ ቤት ይሰራልሃል። የሰማሁትን ነው። ኦልሞስት ከመንግስተ ሰማይ ትንሽ ዝቅ ያለ አይነት ኑሮ ትኖራለህ ማለት ነው። በእኛ ኑሮ ደረጃ ካየኸው በጣም በጣም አስደናቂ ነው። ለብዙ ነገርህ በቃ ጀስት ብዙ ነገሮች ነፃ ናቸው። እና ምንድን ነካቸው አላውቅም። ህዝቡ ተነሳና ተማረናል አለ። የተሻለ ያስፈልገናል አለ። የተሻለ ካስፈለገ ማዕከላዊ መንግስትን መተባበር እንጂ መምታት አይደለም ያስፈልገው። የተሻለ ፍለጋ እያሰቡ ገብቷቸዋል። ማዕከላዊ መንግስት ያፈረሱት። ቤተ መንግስቱ ሲፈርስ አሁን በስነ ስርዓት ደህና መስታወት ያለው አንድ ህንፃ የላቸው። ያው በአዲስ አበባ ጎዳና ላይ ሲለምኑ ታገኛቸዋላችሁ። መንፈሳዊ ጥቃት ነው ይሄ። አንድነት ቤተክርስቲያን አንድ የሚያረጋትን አስተዳደራዊ ነገሯን የሚያጣጥል የሚያናነቅ ትውልድ ከሆነ በብብቷ ውስጥ ያከማቸችው ወዳጆቼ የተጎሳቆለን ህይወት ተገዶ ለመኖር መንገድ ጀምራለች ማለት ነው። እግዚአብሔር መንፈሳዊን ዓለም እና መንፈሳዊ አስተዳደርን በዋጋው የሚረዳ የተማረ አእምሮ እግዚአብሔር ይስጣችሁ። ቤተክርስቲያን ሲባል ጋሽንትናና ወንድምንትና ብቻ እንዳይታዩአችሁ። አገዛዝ አለ፣ አደራረግ አለ፣ የእግዚአብሔር የበላይነት አለ። አሜን ናችሁ? ስጮኩላሜ በላተ ክብር ለእግዚአብሔር ይሁን። እና ሁለቱን ነው የሚያፈርሳቸው። ስለዚህ ማንኛውም ጠላት እስራኤልን አልሞ ለማፍረስ ከመጣ እነዚህን ሁለቱን አቅጣጫዎች የጥቃቱ ታርጌት ያደርጋቸዋል። መቅደሷን፣ ቀጥሎ ቤተ መንግስቷን፣ ከዛ በኋላ ቅጥሯን ያፈርሰዋል፣ ደጇን ያቃጥለዋል። ያው ደጅ ምንድነው ቅጥር ምንድነው በደንብ ነግሬያችኋለሁ። የመጀመሪያ ቀን የነበራቸው ሰዎች ሶስት ሰዎችን ደግሞ ለታድሶ ሰማይ እንዳንቀሳቀሰ ለማየት ሞክረናል። የመጀመሪያው ዘሩባቤል ነው። ዘሩባቤል በጣም ትኩረት ያደረገው ተመቶ የወደቀውን መቅደስ ማንሳት ላይ ነው። እዝራ ደግሞ የመጣው ያንን በተነሳው ምንድነው እዝራ ሶስተኛ ያደረገው። ዘሩባቤል የመጣው ምን ለማድረግ ነው ብያችኋለሁ? ቤተ መቅደሱን ለማንሳት ነው። ነህምያ ደግሞ ቤተ ምኑን
ቅጥሩን ያነሳው። ከዛስ እዝራ መጣና በተቀጠረና በቆመ ቤተ መቅደስ መካከል ያለው ማህበረሰብ በቅጥሩ ውስጥ የሚኖረው አማኝ ያለ እግዚአብሔር እውቀት እንዳይኖር መጽሐፍን እየገለጠ እግዚአብሔርን ስለማወቅ ያደርጋቸው ነበር፣ ያስተምራቸው ነበር። ሙሉ ተሐድሶ ማለት ይሄ ነው። ቅጥሩን መመለስ፣ መቅደሱን ማደስ፣ ቀጥሎ በዛ ቅጥር ውስጥ የሚኖርለትን ክርስቲያን ነኝ ካልክ ዋቲስ ክርስቲያኒቲ የሚለውን እውቀት ለመማር ሁሌ የተከፈተ አእምሮ ካለ አምልጠሃል፣ አምልጠሻል። ክብር ለጌታ ይሁን። አሜን ናቸው። ምክንያቱም በቸርች የሚመላለሱ ግን ቸርችን የሳቱ ሰዎች ስላሉ መጽሐፉን የሚሸከሙ ነገር ግን ገልጦ ለማንበብ አንብበው ለመረዳት ያልተፈቀደላቸው በቋሚነት የሚጠቁ ሰዎች ስላሉ ከእጃቸው ላይ ብቻ ሳይሆን ከህሊናቸው ላይ ባይብልን የተቀሙ ሰዎች ባሉበት ዘመኑ ስለሆነ ያለ ነው። እግዚአብሔር ልክ እንደ እዝራ መጽሐፉን የሚገልጥ መንፈስ ይስጠን። ስለ እዝራ እንደዚህ ደስ ይለኛል። እዝራ መጽሐፉን ገለጠ ይላል። እንደዚህ ልመርቃችሁ፣ የትም ቦታ ስትሄዱ መጽሐፍ የሚገልጡ ሰዎችን ያብዛላችሁ። ዝም ብለው የራሳቸውን ዲስኩር የማያወሯችሁ፣ የራሳቸውን ማነት የማያወሯችሁ፣ እናንተን የቀጣይ የቢዝነስ ሴንተራቸው አድርገው ማያልሟችሁ ሰዎች እግዚአብሔር ከእንደዛ ሰዎች ያስጥላችሁ። ሁሌ ሲደመጡ መጽሐፍ የሚደመጥባቸው ሰዎች እግዚአብሔር ያብዛላችሁ። በጣም የሚገርመኝ መጽሐፉን ገለጠ ይላል። አንዳንዴ እናፍቃለሁ ይሄ እንደ እዝራ አይነት ትውልድም እግዚአብሔር ይስጠን። አገልጋዮች አሜን በሉ። አንዳንዴ ትልቁ የአገልጋይ ስቃይ አንተ መጽሐፉን ስትገልጥ የሚያንቀላፋ ህዝብ ይሰጣል። የሚነቃ ደግሞ ህዝብ ካለ መጽሐፍ የማይገልጥ ሰባኪ ይሰጣል። ያለያየዋል፣ ይመታዋል። ፑልፒትንም ወንበሩንም እግዚአብሔር አንድ ያርግልን። አሜን ናችሁ ወይ? ይህ በጣም የሚያስፈልገን ጉዳይ ነው። በጣም በጥንቃቄ ልናፍቀው ልንራበው የሚገባን ጉዳይ ይሄ ነው። የአባቴ ልጆች እዛ ጋር በዝራ ዘመን ምንድነው የሆነው? እሱ መጽሐፉን በገለጠ ጊዜ ይላል ህዝቡ ለቀን እኩሌታ ምን ያደረገ? ቆመ ይላል። ምን ማለት ነው መቆም? ዝም ብሎ ቅልጥምን መዘርጋት እንዳይመስል መንቃት ነው የሚያሳየው። አሜን ናችሁ? መጽሐፍ ሲገለጥ አክቲቭ የሚሆን አሜን በል። ዝም ብሎ ማያየኝ አሜን የሚል ክብር ለጌታ ይሁን። የሚነካ ማንነት ያላቸው የሚጠቅም ነገር ሰማይ ያወራቸው እንደሆነ የሚረዱ ሰዎች፣ የመጽሐፉን ዋጋ ያስተዋሉ ሰዎች፣ መጽሐፉ ይገለጥ እንጂ እኔ ቆማለሁ የሚሉ ሰዎችን እግዚአብሔር ያብዛችሁ። እንደዛ ያድርጋችሁ። አሜን። መጽሐፍ ሲነገር ፊቱን ልውጥ የሚል የሚነቃቃ ሃሌሉያ። ዛሬ መንፈሳዊ ጮማ በላው የሚል የሆነ ሰው አልቀለደብኝም የሚል ሰምቼ ወጣሁ የሚል ሃሌሉያ። እንዲህ አይነት መንፈስ እግዚአብሔር ይስጣችሁ። እድገሙና አሜን በሉ። አሁንም አሜን በሉ። ሃሌሉያ። እና እነዚህ መንፈሳዊ ዓለሞቻችን በጣም ጥንቃቄ የሚፈልግ ጉዳይ ናቸው። ምክንያቱም አንድነቱንና መንፈሳዊነቱን ማጥቃት ከፈለግ መቅደሱንና ቤተ መንግስቱን መምታት አለብህ። ወይም ደግሞ መንፈሳዊነቱንና እግዚአብሔራዊ የሆነ እውቀቱን በቤተ ክርስቲያን ውስጥ ያለውን ኦቶሪቲ፣ አገዛዝ፣ አደራረግ የሚባለው ነገር፣ ስልጣን የሚባለው ነገር እየናክ እንድትቆይ ያደርግሃል። በዚህ ጊዜ ሁለት ነገር ሉስ ታደርጋለህ፣ መንፈሳዊነትና አንድነት። እስኪ በሉት መንፈሳዊነት፣ አንድነት። ዜን መንፈሳዊነቱንና አንድነቱን የተቀማ ህዝብ ደግሞ ምርኮኛ ነው። የሁሉ ምርኮኛ ነው። የድል ህይወት የለውም። በህይወቱ ላይ የፈቀደውን አይኖርም። ሌሎች የፈቀዱትን ግን በህይወቱ ላይ ያረቁበታል። እንደሚፈልገው አይኖርም፣ እንደተጻፈው አይኖርም። ነገር ግን ሲኖርም ካያችሁት የገባውን አይደለም፣ ሌሎች ያስገደዱትን ነው። የተረዳውን አይደለም፣ ሌሎች የጫኑበትን ነው ሲያቀነቅን የምትመለከቱት። የራሱ የሆነ ስታንድ የለውም። እኔ ይህንን ነኝ የሚልበት፣ የሆነውን አውቆ ካልሆነው የሚያመልጥበት ጥበብ የለውም። ምን አንድነቱንና ምኑን መንፈሳዊነቱን የተቀማ የትኛውም ግለሰብም ሆነ ስብስብ ምርኮኛ ከመሆን የሌሎች ፈቃድ አገልጋይ ከመሆን ውጪ አማራጭ የለውም። ሌላኛው በጣም የሚገርመኝ ነገር ጠላት ሁለቱን ህንጻዎች አፍርሶ ብቻ ጥሏቸው አይደለም የሄደው። ከዚህ በኋላ የምናገረው በደም ስሙኝ። በነህምያም ዘመን ያደረገው ነገር ምንድነው? ቅጥሩን ካፈረሰ በኋላ ሰይጣን እነዚህ ቤቶች ካፈራረሰ በኋላ የንጉሱን መቀመጫ የካህኑ መቀመጫ ስፍራ ከከለከለ በኋላ ቀጥሎ አፈረስኳት ብሎ አይረካም። ካፈረሳት በኋላ ውስጥ ያሉ ሰዎችን ምርኮ አድርጎ ይወስዳቸዋል። አሁን እነማንን ነው የሚወስደው ካላችሁ ኃያላን የሚባል ማንነት ያላቸውን ሰዎች ልቅም አድርጎ ምንም ጉዳይ የማይሰጣቸውን ሰዎች ፍርስራሽ መሃል በትኗቸው ጠቢብ ናቸው የሚባሉ ሰዎችን፣ እውቀት አላቸው የሚባሉ ሰዎችን፣ እነዛን ሰዎች ይዟቸው ይሄዳል። ያ የኃያላን መወሰድ የሚባለው ነገር በኢየሩሳሌም ላይ ይከናወን ነበር። ዳንኤል ከተወሰዱት መካከል አንዱ ነው። ሕዝቅኤል ከተወሰዱት መካከል አንዱ ነው። ሲድራቅ፣ ሚሳቅ፣ አብድናጎ እነዚህ በዛ ዘመን የተወሰዱ ናቸው። ይሄ ራሱ ነህምያ፣ እነ እዝራ፣ እነ ዘሩባቤል የተወሰዱ ናቸው። ተራ ሰዎች እንዳይመስሏችሁ። ዳንኤልን ብቻ ውሰዱት። 4 የአሕዛብ ነገስታትን ቀጥ አድርጎ ያገለገለ ዳይናሚክ የሆነ አይኑ የተከፈተለት ጠቢብ ሰው ነው።
አንተ አይተህ አልመ የረሳኸውን እሱ የሚያይል አይኑ የበራለት ዳይናሚክ ሰው ነው። 4 ዘመን ሙሉ ግን እስራኤልን ሳይሆን ያገለገለው ባዕድ መንግስታትን ያገለገለው ከየት ተወሰደ? አገር ሲፈርስ። አያችሁ ትልቁ አደጋ እነዚህ ሰዎች በምርኮ ማጣት ነው ወዳጆቼ። መንፈሳዊ ታድሶ እንደምናወራው ቀላል አይደለም። ጠላት የእስራኤልን ቅጥር በሮች ቤተ መንግስቱን ቤተ መቅደሱን ካፈረሰ በኋላ በመቀጠል ኃያላኗን ምርኮ በማድረግ ይወስዳቸዋል። ይሄ ትልቅ ጥቃት ነው። የኃያላን መወሰድ፣ የኃያላን መጉደል። በአንድ ኮንግሪጌሽን ውስጥ ኃያላን እየጠፉ በሄዱ ቁጥር የተማሩ የቃል እውቀት ያላቸው መንፈሳዊ መነካታቸው ላይ ቀልድ የማያውቁ ሰዎች ለመንፈሳዊነት ትኩረት የሚሰጡ ሰዎች በተወሰዱ ቁጥር ምንድነው ውጤቱ? የመጀመሪያው ከፍርስራሽ ጋር በጉስቁልና ለመኖር መገደድ የሚባለው ነገር እውን መሆን ይጀምራል። በፍርስራሽ መሃል ይኖራሉ። ለምን? አነሳዋለሁ የሚሉ ሰዎችን ይወስዳቸዋል። እገነባለሁ የሚሉ ሰዎችን ይወስዳቸዋል። ለሰዎች ለመንፈሳዊነታቸው እድገት የሚተጉ ሰዎችን ተስፋ ያስቆርጣቸዋል። የእግዚአብሔርን ቃል በትክክል እያስተማሩ ሰዎችን ወደ ሙላት ለማምጣት ድግድግ የሚሉ ሰዎችን አቃቂር እያወጣ ምክንያት እያወጣ በቀስ ይወጋቸዋል። እነዚህ ሰዎች እየቃነሱ እየሸሹ በሄዱ ቁጥር ቀጥሎ በእነሱ ቦታ ተክተው የሚቆሙልህ የሚቀልዱብህ ይሆናል። እግዚአብሔር ኃያላንን ከመቀማት ስንፍና የሀገሬን ቤተክርስቲያን ያስመልጣት። እውነቴን ነው። በህይወታችሁ ኃያል የሌለበት ቦታ ከመባከን እግዚአብሔር ጠብቃችሁ። መድረኩ ላይ ኃያል ከሌለ በፋንታው የሚመጣባችሁ ደካማው ነው። የመጽሐፉ ይመስል ነገር ለማውራት የማይደፍሩ ሰዎች ጋር ከሆነ ያላችሁት የነሱን በሚያወሩላችሁ ሰዎች እጅ ላይ ትወድቃላችሁ። ኢየሩሳሌምኖቹ እንደዚህ ነው። ኃያል የለም። ምን አይነት ኃያል? እሰራዋለሁ የሚል አነሳዋለሁ የሚል ይሄን ጉስቁልና በእግዚአብሔር ቃል አስተካክለዋለሁ የሚል ወኔ ያላቸው ሰዎች ካፈረሰ በኋላ መፍረሳቸው ቋሚ እንዲሆን ሰይጣን አድክሟችሁ ብቻ አይሄድም። ድካማችሁ ዘላቂ እንዲሆን የሚያበረታቷችሁን ሰዎች ይመታቸዋል። እጃችሁን ጭንቅላታችሁ ላይ አድርጉት። በናዝሬቱ በጌታ በኢየሱስ ስም ወደ ኃያልነታችሁ የሚቃጣ የጨለማ እጅ የተመታ ይሁን። ኃይላችሁ አይወሰድባችሁ in Jesus name። ይህ በጣም ወሳኝ ነው። በውስጥ ያለውን ኃያል አታስቀማው። ተስፋ አትቁረጥ። ጥሪ ይዘሃል፣ ህልም ይዘሃል፣ ራእይ ይዘሃል። እግዚአብሔር በአንተ ጉዳይ እንዳለው አውርተዋል። አዎ በቃ ደግመ ከማንም አትስማ። ከእግዚአብሔር ከሰማህ ከኔ ጭማሪ መስዋዕት አያስፈልግም። ያ አንዱ የእግዚአብሔር ንግግር ብቻውን በቂ ነው። ያንቀሳቀስሃል፣ ወደ ነገርህ ያደርሰሃል። አሜን አሜን ሃሌሉያ። ስለዚህ ኃያል ሲወድቅ ሰዎች ከጉስቁልና ጋር መላመድ ይጀምራሉ። የፈረሰ ህይወት ጋር ጉዳያቸው አይደለም። በዘፈንና በመዝሙር መካከል ርቀት ላይ እንኳን ጎረቤት ነው የሚሆኑት። ለሁሉ ነገር አሁን ማውራቸው ነገሮች ሩቅ አይደሉም። በፑልፒታችን የመደመጥ እድል አግኝተዋል። ገብቷችኋል? ሰው ስለ አልኮል የሚከራከርበት፣ ስለ ስካር የሚከራከርበት፣ ስለ ዘፈን የሚከራከርበት፣ ስለ ዘረኝነት የሚከራከርበት፣ ስለ ብዙ ነገር የሚከራከርበት መድረክ አድርገዋታል። ማንን? ቸርቿን። እንደዚህ አይነት ነገሮች በቦታው ቢወሩ እኮ ችግር የለውም። ዘፈን በዘፈን ቤት ቢወራ፣ በናይት ክለብ ቢወራ ችግር የለውም። አልኮልን በመጠጥ ቤት ቢወራ ችግር የለውም። ነገር ግን በእንደኔ አይነት ሰባኪ ገብቷችኋል ከግሪክ ከምናምን አስሶ በስነ ስርዓት ካወራችሁ መስከር ካማረው ለብቻው አይሰክርም። ጉባኤ ይዞ መስከር ለምን አስፈልገው? ህዝብ ይዞ ካልሰከርኩ፣ ህዝብ ይዤ ካልዘፈንኩ የሚል ኩታራ የሆነ ፑልፒቱን ይዛል። ያኔ ወንበሩ ይሰቃያል፣ ልጆቻችሁ ይሰቃያሉ። ያመናችሁትን የሚመስል እምነት የሌላቸው ልጆች በቤታችሁ ያሳድጉላችኋል። አንተ አገልግለ ዘመረ ወደ ጌታ ስትሄድ አንተ ወደ ሄድክበት ጠብቆ ወደ አንተ የሚሸኝልህ ፓስተር ታጣለህ። ቀጣይ ዘመን ላይ እኔ ስጋቴ እናንተ አይደላችሁም፣ እኔ አይደለሁም። ልጆቼን ጠብቆ ወደ አገለገልኩት ጌታ እኔ ሄዳለሁ። እኔ ወደ ሄድኩበት ልጆቼን ጠብቆ የሚልክልኝ ሰው አለ ወይ የሚለው ነገር፣ ይሄ ፑልፒታችን እንደዛ አይነት ተስፋ እያወራ ነው ወይ የሚለው ነገር ያሳስበኛል። እውነትን ለመናገር የሚደፍሩ እውነት ሲወራ የሚነቃቁ ሰዎች ከሌሉ ቀጣዩ አትጠራጠሩ፣ ጉስቁልና ነው፣ መንፈሳዊ መፍረስ ነው። እግዚአብሔር ከዚህ ጠብቀን። ዋናው ዓላማችን የቸርቻችን ራእይ ይሄ ነው፣ ኤምፓወርድ ማድረግ። አሜን ናቸው ወይ? ለመጽሐፉ የተነቃቃ መንፈስ ያላቸው፣ መጽሐፍ ሲወራ ደስ ደስ የሚላቸው፣ ክብር ለጌታ ይሁን። እንደዚህ አይነት ሰዎች የህጉ መጽሐፍ ሲገለጥ ቀጥ የሚሉ ፍዝዝ የማይሉ ሰዎች ይስጠን። አሜን አሜን። እውነቴን ነው። እኔ አንድ ቀን ፈትናችኋለሁ። መጽሐፍ አወራለሁ። አንድ ቀን ባቢ ከፈቀደልኝ ገንዘብ ቡክ ውስጥ አስገባለሁ የሚል ሰው እየጋብዝላችኋል እና አያችኋለሁ የቱ ጋር እንደምትንቀጠቀጡ ማየት ፈልጋለሁ። መጽሐፍ ሳወራ ፈዘህ አንቀላፍተህ የሚዘርፍ የመጣ ጊዜ ተነቃቃ ጊዜ ያለ መሸኛ ከዚህ ግቢ ይዞህ እንዲሄድ እዛው ትሄዳለህ። አሜን ናቸው። ለምን ዘመንን አፍርሰህ የኔን ዘመን ለምን ታፋርሳለህ?
በመቀለድበት ዘመን የለንም። አሜን ናችሁ ወይ? እስቲ በእኔ አይሆንም በሉ። ይሄ እኔ አውቃለሁ። ቁጭ አድርገን ማክሰኞ ያስተማርናችሁና በእናንተ ጥርጥር የለኝም። ክብር ለጌታ ይሁን። አሜን አሜን። ትልቅ ስራ ጌታ እየሰራባችሁ ስለሆነ ተስፋ አለኝ። አሜን አሜን። በልጠው የሚተኩን ልጆች እግዚአብሔር እየሰጠን እንደሆነ አስባለሁ እና እንደው ላጫውታችሁ ብዬ ነው። አሜን ነው። አልጠራህም። እሺ እየተቀዳ ስለሆነ ተስፋ እንዳያደርግ ብዬ ነው። ሌላኛው ዋናው ችግራችን እንዲህ በሚሆንበት ጊዜ መፍረሳችን አይደለም የሆነው። ኃያላን ከተወሰዱ ዋናው ችግራችሁ የሚሆነው ምንድነው ካላችሁ መፍረሳችሁ አይደለም። ባይ ዘ ዌይ ቸርች ማትደክም አይደለችም። አገልጋይ ማይደክም አይደለም። ማንኛውም ሰው ማይሰንፍ አይደለም። ምክንያቱም ለዚህ በተጋለጠ የውድቀት ዓለም ውስጥ ነው እየተሰራን የምንቀጥል ሰዎች ነን። ሁሌ ጉብዝና የሚሰማችሁ ከሆነ ራሳችሁን ይዋሻችሁ ነው የምትሄዱት። ለዚህ ነው የሚረዳም ሆኖ መንፈስ ቅዱስ ራሱን ያስተዋወቀን የሚያግዝ የሚያጽናና የሆነው የሚያዝን ፓርት ስላለን ነው። የሚረዳ ፓርት አለው። ክብር ለጌታ ይሁን። ምሕረቱ ለዘላለም ነው የተባልነው አንዳንዴ ስለምንወዳደቅ ነው። ምሕረቱ ለዘላለም ነው። ክብር ለጌታ ይሁን። ትልቁ ችግር መድከማችሁ አይደለም። ትልቁ ችግር መፍረሳችሁ አይደለም። ለኢየሩሳሌምም ትልቁ ችግር መፍረሷ አይደለም። ትልቁ ችግር መፍረሷ ሳይሆን የሚገነቧትን ማጣቷ ነው። በእግዚአብሔር ቃል ትምህርት ትልቁ አደጋ መሳታችሁ አይደለም፣ የሚመልሷችሁን ጤናማ ሰዎች ማጣታችሁ ነው። ሰይጣን ያውቃል። ስህተትን ያስገባና ስህተት እድሜው እንዲኖር ሲፈልግ እውነተኞችን ቦታ ያሰጣቸዋል። የሚመልሱ ሰዎች በመመለሻ ቦታ ላይ እንዳይቀመጡ፣ ከተማውን የሚጠብቁ ሽማግሌዎች በበር ዳር ነው የሚቀመጡት። መቀመጫ እንዳይኖራቸው በሩን ያቃጥለዋል። አቃጠልከው ማለት እነዚህ የበሰሉ ሰዎች የሚቀመጡበት፣ የሚደመጡበት፣ የሚያዙበት፣ የምትታዘዝበትን ያንን ማዕከላዊነት አታክ ያደርገዋል። የተበተነ እምነት ያለው ማህበረሰብ ከመሆን እግዚአብሔር ጠብቃቸው። ይሄ ሰቀጥ የምትልበት ገብታችኋል። በቃ እምነቴ የምትልበት የሆነ ቀጥ የሚያደርግ ነገር መኖር አለበት። አጥሩ ያስፈልጋል። በኋላ በደንብ እናየዋለን። አጥሩ በጣም ያስፈልጋል። ስለዚህ ትልቁ ችግር መፍረሳችን ብቻ ሳይሆን መልሰው የሚገነቡንን ማጣታችን ነው። መውደቅ አይደለም ትልቁ ችግር። የጸጋ እጁን ሰጥቶ የሚያነሳህን ማጣት መጥፋታችሁ አይደለም፣ የሚፈልጋችሁን ማጣት ነው። የሚፈልግ በሌለበት መጥፋት ጥፋትን ቋሚ ያደርገዋል። በቋሚ ነው የምትጠፋው። ድካምን በቋሚ ነው የምትጠፋው። መጣው ብለህ ከወጣ አትመጣም። ለምን? ና የሚል ስለሌለ በዛው ነው የምትቀጥለው። እንደውም ያበረታታሃል። አንዳንድ መካሪዎች አሉ ያበረታታቸዋል። ኧረ ምን ችግር አለው እባክህ በበርታ ምናምን ይሏቸዋል። እንዴት ሰውን አመፃው ላይ ትመክረዋል? ድካሙ ላይ እንዴት ታነጥፍለታለህ? ቢቻል ማንሳት ነው። መንፈሳዊ ቤት የማይነሱበት አይደለም። አሜን ናቸው ወይ? የማይወድቁበትም አይደለም፣ ግን የማይነሱበት አይደለም። ያነሳችኋል፣ ጸጋ ይረዳችኋል። አሜን አሜን። ስለዚህ እነዚህን ሰዎች ነው የሚወስዳቸው። ሰይጣን ክፉ ነው። ያፈርስና የሚገነባውን ሰው ይዞት ይሄዳል። ስለዚህ ፍርስራሹ እድሜ ይኖረዋል። አንድ አይነት ችግር በዘላቂነት ሰዎች ላይ ከቆየ ችግሩ እሱ ነው። ሌላኛው መሳታችን ሳይሆን ወደ እውነት የሚመልሱን ማጣታችን ይሆናል። መውደቃችን ብቻ ሳይሆን መልሰው የሚያቆሙንን ማጣት የሚባለው ነገር የበለጠ ከመውደቅ ባለፈ መጠዛጠዝ ይጀምራል። እግዚአብሔር ከዚህ ይጠብቀን። አሜን ናችሁ። የኃያላን በምርኮ መወሰድ ማለት ምንድን ነው ካልን ምናምንቴዎች በኃያላን ስፍራ ድርሻ እንዲኖራቸው እድል ማግኘት ማለት ነው። አንዳንዴ ሰው ሰፍ ብሎ በሚሊየን ምናምን የሚሰማውን ቦታ ስትመለከት ትደነግጣለህ። ምን ቢያወራቸው ነው ብለህ ጠጋ ስትል የተማረ ጆሮ ካለ ይሰቀጥጥሃል። ዋት እንኳን አሁን አይደለም የዛሬ 20 ዓመት ማገልገል ሲጀምር እንዲህ አይነት ነገር አልሰማም ብለህ ወደ ኋላ የምትልበትን ነገር ሰው ዋጋ ከፍሎ ይሰማዋል። የሚያንጸውን ሳይሆን እምነቱ ላይ ኮንፊውዥን የሚፈጥርበትን ነገር ሰው በትኩረት ይሰማዋል። ይሄ መጠቃት ነው። ነፍስ የሰማችሁላት እናት በለው። አጠገብ ያለው ነፍስ የሰማህላት እናት በለው። የሰማህላት እናት ምን ሰማህላት? እንዲህ ያረክ ላይ ምን ሰማህላት? አበባ አንበሳ እየሰጠ ምን ሰማህላት? እምነትን ሲያጣጥሉ ሁለት ጎረምሶች ጎራ ለይተው ሲሰዳደቡ ቦክስ የቀረው ዱላ ባለፈው ብያችኋለሁ። እንኳን የዘመኑ ጭቅጭቅ በቲክቶክ ሆነ። በወንበር ዙሪያ ቢሆን ኖሮ በጠርሙስ ይደባደቡ ነበር። ምንም አይመልሳቸው። አብዛኛው የፕሮቴስታንት ዓለም ጭቅጭቅ በገላጋይ እንደሚቋረጥ እርግጠኛ ነኝ። አየር ላይ ራሱ ሰው የሚፈናከት የሚነስርህን ቃል ለመናገር ኢን ዘ ኔም ኦፍ ጂሰስ ከደፈረ ደሞ እሱ አለ የሚገርመኝ ሙልጭ አድርገው እየሰደበህ ጌታን እንደሚያገለግል ከተሰማው
ማን እየተጠቀመበት እንዳለ ዘ ስፒሪት ቢሃይንድ አያውቅም። ሰውየው ማን እየነዳው እንዳለ አያውቅም። እሱ ማንም እንዳው በማንም ይነዳ። አንተ ማን ቁጭ ብለህ መርዝ የምትጠጣው? በጌታ በኢየሱስ ስም የተማረ አእምሮ እግዚአብሔር ይስጣችሁ። ነፍሳችሁ የሰማችሁላት ናት ብያችኋለሁ። ስለዚህ ምን እንደምሰሙ እንዴት እንደምሰሙ ተጠበቁ። የምሰማው ነገር ገብቶ ያንጽሃል ወይ ገብቶ ያፈርሳል። ያፈርሳል ያባቴ ልጆች እና ጌታ ይርዳል። በዚህ ጊዜ ቅሬታዎች በታላቅ ጉስቁልና ለመኖር ይገደዳሉ። ቅሬታዎቹ ሲላቸው እንዴ ቅጥር ፈርሶ የሚያንጸው ተማርኮ መቅደስ ተቀምጠን ቤተ መንግስት ፈርሶ፣ ስለዚህ አያችሁ መቅደሱ የሚቀድሰን ጠፍቶ ለህግ የሚያነቃን ጠፍቶ፣ ቀጥሎስ ለአንድነት የሚያስተማራን ቤተ መንግስት ፈርሶ፣ ቀጥሎስ ሳውንድ ዶክትሪን አጥሮ ፈርሶ፣ ከዛ ላይ በበር የሚቀመጡ የበሰሉ ሰዎች ከበር ላይ አተናቸው እንዴት ሰላም ነው ትለናለህ? የቀረ ምንድነው? ጉስቁልና ነው። ቅጥር የለም፣ ኃያላንም የለውም፣ እንመለስ የሚሉ የለውም፣ መጽሐፉን የሚያስታውሱ የለውም፣ ለቀደመው እውነት የሚያነቃቁ መንገድ ዘግተው ስንፍናችንን የሚሞግቱ ሰዎች የሉም። ስለዚህ የሚመልሰን የለም እና ውጤቱ ጉስቁልና ነው። ነህምያ 1:3 ላይ ከምርኮ የተረፉት ቅሬታዎች በታላቅ ስድብና መከራ አሉ ይላል። ይገርመኛል። እንደዚህ በሚሆንበት ጊዜ ታላቅ የሚባሉ ሁለት ነገሮች አሉ፣ መከራ እና ስድብ። ስድቡ ምንድነው? ታላቅ ነው። መከራውም ታላቅ ነው። አንድ ዓለማዊ ካምፓኒ የተሰደበውን ያክል እንዳይመስላችሁ። አሁን ቸርች የተሰደበች ያለችው አንድ ተራ ሪል ስቴት ምናምን የሆነ በቃ ሰራለ ብሎ ባለው ጊዜ እንኳን ባያቀርብ የሚሰደበውን ያክል አይደለም። ሚዲያው ላይ ከፍ ዝቅ ተደረጋ መተሰደበው ባናት ጀሩሳሌም ናት፣ ቤተ መቅደስ ናት። መፍረስ ክፉ ነገር ነው። የቀድሞ የፈረሱ ሰዎች እና የሚያነጻቸውን ያጡ ስብስቦች የማንም ማላገጫ ነው የሚሆኑት። ስለዚህ በታላቅ ስድብና መከራ ውስጥ አሉ ብለው ለነህምያ ነገሩት። ኦኬ እንዲህ በሚሆንበት ጊዜ እግዚአብሔር ምን ያደርጋል ካላችሁ ሰው ይሰጣል። አሜን ነው ወይ? ከዚህ በኋላ አንድ ሁለት ነጥብ ማሳያችሁ። እግዚአብሔር ዘመናዊ ለሆነው መፍረስ የሚሰራቸው አናጺዎችን አዳሾችን እግዚአብሔር በመንፈሱ ይቀባል። አሜን። አንድ ይሄን ሳስብ የኢሳይያስ ትንቢት እዚህ ይለኛል። እግዚአብሔር ማንን እልካለሁ ማን ይሄድልናል ሲል ሰማሁት አለ። ይህንን የሚሰማ ጆሮ እግዚአብሔር ይስጣችሁ። አልገባችሁም? ምኞቱን የሚሰማ ለምኞት የተከፈተ ጆሮ ሳይሆን እግዚአብሔር ምን ፈልጓል? አሁን ባለንበት ዘመን ላይ ሰማይ ምን ይፈልጋል? እንደው ይሄ አሁን የተጀመረውን እስክስታ ተቀላቅለን እስክስ ማለት ነው የፈለገው? አሁን ያለውን ነገር ተቀላቅለን በቃ ሹቢሳውስ እንድንገባ ነው የፈለገው? ወይስ በመቅደሱ በዙፋኑ ላይ ያለው እሱ ምን እያወራ ነው ያለው? ምንድነው እየፈለገ ያለው? ኢሳይያስ ሰማው። ምን ሰማ ሲባል ማንን እልካለሁ ማንስ ይሄድልኛል? ህዝብ እኮ አለ። ህዝብ መካከል ግን ይሄን የሚሰማለት አላገኘም። ሰማውለት አለ። ከዛስ እኔ ላከኝ አለ። አሜን ናቸው ወይ? ለምን አይኖ ከነዋሩ የተለየ ማንነት የለኝም። የሰዎች ህይወት ፋቅፋቅ ሲደረግ ያለው ስንፍና እኔም ሰንፌዋለሁ። አንደበታቸው በረከሰ መካከል ስለሆነ ውሎና አዳሬ ተቀላቅዬ ረክሻለሁ፣ ሰንፌያለሁ። ቢሆንም ግን ሃሌሉያ በመቅደስ ከነካኝ፣ እሳት ከነካኝ፣ እጅ ከዳሰሰኝ፣ ቅባት ከመጣ እልክልሃለሁ፣ እሄድልሃለሁ። እግዚአብሔር በቅባቱ ይንካችሁ። አዎ አንደበቱ በረከሰ ትውልድ መካከል የሚጣፍጥ አንደበት ይስጣችሁ። የመናገር ዓለማችሁ በእግዚአብሔር እሳት ይነካላችሁ። ይሄ ነው የሚሆነው። ማንም የገለጠውን ስታወራው ሰው ጣፍጦት ይሰማሃል። ተጽዕኖ ታመጣለህ። የመቅደሱ እሳት ይንካ። አያችሁ ነካኝ አለ። በቃ አንዱ ኪሩቤል እሳት ይዞ መጣ። ሃሌሉያ ራባጋጃላ ክብር ለእግዚአብሔር ይሁን። መጣ ምን አደረገኝ? ነካኝና እነሆ አንደበትን ብሏል ተቀድሷል አለኝ። ከዛስ ማን እልካለሁ ሲል ፎጥሮ ነው ያወጣው። እኔ ላከኝ አለ። ምን ነው ይሄንን የፈረሰ ዓለም አነሳዋለሁ አለ። ምን ያህል አነሳው ካልከኝ መሲሁን ጭምር ነው ያየው ሰውየው። ይንካህ እንጂ ኪዳን ተሻግረህ ያለ እነሆ ድንግል ትጸንሳለች። አያችሁ ማክስ ቱ ዘ ማክሲመም ነው ያየው። ይሄ ክብር ይምጣ። ክብር ለእግዚአብሔር ይሁን። ስለዚህ የአዳሽ ቁመና የሚባል ነገር አለ በህይወታችሁ። ሊበቅል ሊታይ ሊሰራ የሚገባው ቁመና፣ መንፈሳዊ ቁመና ያስፈልጋል። እንዲህ ሁሉ በተንገዳገደበት ሁሉ በተዛነፈበት ሪያሊቲ መካከል ከሆነ ያለነው አንድ ቁመናን ታርጌት አድርገን ልንፈልገው ይገባል። የአዳሽ ቁመና የመጀመሪያው ይሄ አዳሽ የሚባለው ነገር ዝም ብሎ ስሙ ስለሚታወቅ አይሰጥም። የሚያድሱ ሰዎችን ወደ ቀደመ መልክ የሚመልሱ እልህ ያለባቸውን ሰዎችን የሚፈጥራቸው የመፍረስ መኖር ነው። ምክንያቱም
ከህንፃ በፊት አናጺ አለ፣ ከተሐድሶም በፊት አዳሽ አለ። በከተማችን ብዙ ህንፃዎች አሉ። ከመታነጻቸው በፊት ግን የሆነ በሁለት እግር የሚሄድ የሆነ ሰው ያለ ላፕቶፕ ይዞ የሚዞር እሱ ሰውዬ ነው ጌታ የሚሰጥ። ግንበኛው በሌለበት አናጺው በሌለበት በምንም ታምር ህንፃን ታልመው ይሆናል እንጂ ተዘምረው ተሰብከው ይሆናል እንጂ ገንብተው አትጠቀመው። ሰዎች አሉ። አሁን በአሁኑ ዘመን ያለው ትልቁ ችግር ምንድነው? ሰዎች ህንፃ ይፈልጋሉ፣ አናጺው ጋር ለአናጺው የሚሆን ልብ የላቸው። ቸርች እኮ እንዲሞን አለባት ግንዲላ ነገር ያወራባሃል፣ ግን ጣቱን አያስነካም ለዛ ለሚለው ስራ። ምትሃት አይደለም ይሄ፣ ጠንቋይ ቤት አይደለም፣ ካፌ ቃል ሲወጣ ሆነ የሚባል አይደለም። እኔ ጮኬ አንተም ደግሞ አግዘኸኝ የምንገላገለው አይደለም። መሰራት ማንነት ይፈልጋል። እግዚአብሔር በዚህ ጉባኤ 1 10 15 20 30 40 50 አሜን ነው መንፈሳዊ አዳሽ ቁመና ያላቸው ሰዎች ለሀገር ያምርትልን። እዚህ ተሰራ የትም ገንባ ሄድ አሜን ናቸው። ይሄ በጣም ወሳኝ ነው። ስለዚህ ከህንፃ በፊት አናጺ ግዴታ ከሆነ እግዚአብሔር ሊያድሰን ሲፈልግ መጀመሪያ የሚያደርገው ምንድነው? አዳሽ ማንነት እና እሳቤ ያላቸውን ለተሐድሶ የማይደክም መንፈስ ያላቸው ሰዎች በትውልዱ መካከል መቀስቀስ ይጀምራል። ካሉበት ቦታ ያነቃቃቸዋል። ክብር ለጌታ ይሁን። መለኮት ከተሐድሶ በፊት የሚያድሱንና የኢየሩሳሌምን የቀደመ ክብር ለመመለስ በተሐድሶ ትክክለኛ መንፈስ የተነቃቁ ሰዎችን ይሰጣል። ወደ ቀደመ ውበት ቤተክርስቲያንን ወደ ሐዋርያቱ ዘመን ቁንጅናና ትኩረት አራቁት ወደ በደርግ ዘመን ወደ አባቶቻችን መልክ የሚያመጣት። እዚህ እኮ በኃይለ ሥላሴ ዘመን ምንድነው በደርግም ዘመን ሰዎች እምነቱን ይጥሉት እንጂ አማኞችን ያከብሯቸው ነበር። በአንዳንድ መስሪያ ቤት ገንዘብ ያዥ እነሱ ናቸው። እነዛ ነገሮች ነው አርጉት ይላል። ምን አይበሉ ያውንስ ከነሱ አርቀው ይበሉዋል። መርካቶ ሴፍ እኮ ነው ከአንዳንድ ቸርች አይደል? መርካቶ ሴፍ ነው። እውነቴን ነው ብላችሁ መርካቶ አንድ አይላንድ 20 ብር ነው። አንዳንድ ቸርች 20 ሺህ ብር ነው። ስንነግድ እንኳን ልክ የለንም። in the mighty name of Jesus ይሄ የፈረሰ መንፈስ ምድራችንን ለቆ ይሄዳል። እውነቴን ነው ብላችሁ መረጋ አለበት። ማንም ከየትም መጥቶ ከናንተ በታች የሆነ ጭንቅላትና ትምህርት ይዞ ወንበር ላይ ቁጭ አድርጎ in the name of Jesus እንዲቀልድባችሁ አትፍቀዱ። መቼ ነው የምትነቁት? እሺ እናንተ ተስተውት። እሺ እንደው ሱስ ሆኖባችሁ ሊሆን ይችላል። ለልጆቻችሁ ታስቡ። እምነቱ እናንተ ላይ ያልጫ ከሆነ ልጆቻችሁ በምን ይጣፍጣቸዋል? ምን ፍለጋ ይመጣሉ? ይሄንን ነው ያወራ ያለሁት። ስለዚህ እግዚአብሔር ይሄንን አዳሽ ማንነት በመንፈሳችሁ ላይ ያንቀሳቅስ። ስለዚህ መልክ አለው። ይሄ መልክ አንደኛው ምንድነው? ያዳሹ መልክ የቅጥሩ መፍረስ ጉዳይ ሲሰማ በልቡ የሚያደምጥ ነው። በምን የሚያደምጥ? በልቡ የሚያደምጥ። ኢየሩሳሌም ፈረሰ ሲሉት ልቡ ድዋል። እረዋከ ያለ ቺርስ እያለ ይበላ እየጎረሰ እየበላ እንጂ እሺ ቀጥል ከዛስ እያለ ገብታችኋል እየበላ እያለ ያወራው ሃፒታይቱ ጠፋ። ምን አልከኝ አለው። ኢየሩሳሌም ምን ብላለች? ፈርሳለች። ለአንድ አይሁዳዊ ኢየሩሳሌም ምን ያህል ትመዝናለች የሚለው ማወቅ ከፈለግ ለአንድ እውነተኛ ጴንጤ ቸርች ወደመች ሲባል የሚሰማውን ህመም ነው የሚሰማው። አሁን ምንድነው? ምንም አይመስልህ ቸርች ዋጋዋን ስለሳትካት በቀራንዮ የሞት ስቃይ የመጣውን ህይወት ዋጋው ቢገባ እሱ ተሳካ ሲባል ቢፈነድቅ እሱ ተመታ ሲባል የሚመታ ልብ ነው የሚኖርህ። ስለዚህ ለአንድ አይሁዳዊ የትም አርቀው ወስደ በእግር ታርቀው ይሆናል እንጂ ኢየሩሳሌምን ከልቡ ልታወጣት አትችልም። በተደላደለ ኑሮ ላይ ሆኖ አሁንም በልቡ አለች ማን? ኢየሩሳሌም። አንዳንዱ እኮ ምርጥ ስራ ሲያገኝ ከቸርች ይጠፋል። ደና ትዳር ካገኘ ይጠፋል። በጌታ በኢየሱስ ስም ስታገኙ የሚያጠፋችሁ መርገም ይመታ። እደግመዋል። ጸልዬ ያገኘኸው ስራ ከቸርች ካስቀረህ እመነኝ ጌታ አልሰጠህም። መርገም ነው። ጌታ የሚያጠፋን ከሱ የሚያርቅህን አይሰጥህም። እደግመዋል። ከራሱ የሚያርቅህን፣ ከአገልግሎት የሚያርቅህን፣ ከህብረት የሚያርቅህን ነገር እሱ ስሙን አታጥፋ አይሰጥህም። የማትገዛውን ግዛት እግዚአብሔር አይሰጥህም። ዳዊትን ያው እረኛም ሆኖ መዝሙሩ እግዚአብሔር ነው፣ ንጉስም ሆኖ መዝሙር አልቀየረም። ይሄ እግዚአብሔር በረከት ነው።
በዚህ የታመናችሁ እግዚአብሔር ያደርጋችሁ። እውነት ነው። ሩቅ ነው ነህምያ? አዎ። ስራ አለው? አዎ። ምን በፓላስ ጠጅ አሳላፊ ነው። ኦልሞስት ከንጉሱ ጋር አብሮ የሚውል የሚያደርሰው ነው። ደሞዙ አይታወቅም። ምንም አውርታ አትረብሸውም። ዱር እየመጣ ብትለው በጋርድ ነው። ጤፍ ተወደደ ተከትሎ የመግዛት አቅም አለው። ምንም አውርታ አትረብሸውም። እንደዚህ አይነትን አይሁዳዊ ከረበሽከው የሚረበሸው ኪንግደሙ ስታወራው ነው። ወንጌል ሲወራ ልብ ካልተነቃነቀ ምናልባት ይሄ ወንጌል ያንተ ባይሆን ነው። የሆነ ሰቀጥ ካላለን ካልተረበሸን የኛ ባይሆን ነው። ነህምያ ኮምፎርት ዞን ላይ የሚረብሸው አንተ ምርጥ አልጋ ላይ እንቅልፍ ነሳ። አያሌ ቀን አለቀስኩ አለ። ስንት ቀን? አያሌ ቀን። የሰማው አንድ ነገር ነው። አያሌ ቀኑን ግን ተቆጣጠረው። አላሻሻለውም። ነፍሴ አንቺ ምን ቸገረሽ? በቃ አንቺ ሴኩሪቲ ያለሽ ልጆችሽ። አንዳንድ ህይወታችሁን በትዳራችሁና በቤታችሁ ብቻ አታስቡት። በቃ እኔ እንትን ከሆንኩኝ እኔ መኖር ከቻልኩኝ ብና አትበሉ። ምክንያቱም የእናንተ ህይወት የሚበዛ ነው። በሰማይ በዲቫይን ፐርፐዝ ውስጥ የታቀደበት ህይወት ነው። ክብር ለጌታ ይሁን። እና አለቀሰ፣ አያሌ ቀን አለቀሰ። ነህምያ 1:4 ላይ ይህን ቃል በሰማሁ ጊዜ ተጨነቅሁ፣ አለቀስሁ፣ አያሌ ቀንም አዘን ነበር ይላል። በሰማሁ ጊዜ ይህን ቃል ተጨነቅሁ፣ አለቀሱ፣ ተቀምጬ አለቀስኩ። ወረደ ከዙፋኑ ላይ ነካው። የወንጌል ጉዳይ ልባችሁን ይንካ። የአባቴ ልጆች ይንካችሁ። አሜን። ሲያጠገበሉን የወንጌል ጉዳይ ይንካ፣ ልብን ይንካ። የሚነካ ልብ እግዚአብሔር ይስጥ። አሜን ናችሁ። የሚነካ ልብ እግዚአብሔር ይስጥ። ይሄ መነካት ከስሜት ያለፈ የልብ ሐዘን ነው። ከስሜት ያለፈ፣ ከማስመሰል ያለፈ፣ ቃሉን ከመላመድ ያለፈ፣ ገጥሞ ከመዘመር ከማንጎራጎር ያለፈ፣ ዜማ ከማልበስ ከሐሳቡን ዜማ ከማልበስ ያለፈ፣ አጠናቅሮ ገብታችኋል። መግቢያ አተታ መደምደሚያ በጅቶ ቆንጆ የስብከት ከማድረግ ያለፈ የሆነ መነካት ነው። ይሄ መነካት የወንጌል ጉዳይ ከስሜት ያለፈ ሆነ። የምታውቁት ምዕራፍ 2 ቁጥር 2 ላይ ነው። ንጉሡ አየውና ሳትታመም ፊት ለምን አዘነ አለ። ምን ሳትል አውቃለሁ አልታመምክም አለው። ሲቪሊክ ምናምን ነው ሲክሊፍ አላመጣህም። ጤነኛ እንደሆንክ አውቃለሁ፣ ግን ለምን ነው ፊት የታመመ ይመስለው አለው። የልብ ሐዘን ነው እንጂ የሌላ ነገር አይደለም አለኝ ይላል። ክብር ለጌታ ይሁን። ይህን ታሪክ እሺ አንድ 5 ደቂቃ ወስድባችኋለሁ። እሺ እንዲህ ላውራችሁ ታሪኩ እንዲገባችሁ። በነገስታት ዘመን በተለይ ትልቁ ፕሮፌሽን እና ትልቅ ኃላፊነት የሚፈልገው ፕሮፌሽን፣ ለምሳሌ አንዳንዱ እውቀት ፔፐር ታይቶ ትቀጠራለህ፣ አወጋገብ ምናምን ቁመና ታይቶ ጀነራል ማም ትደረጋለህ። ግን አንድ ፕሮፌሽኖች አሉ በጣም ወሳኝ ሆኖ ብዙ መታመን የሚፈልጉ። እነዛን ደግሞ ካልታመንክ ያለህ መገደል ነው። ያ ምንድነው? እንጀራ በዛና ጠጅ አሳላፊ የሚባሉት ናቸው። እነዚህ ምንድናቸው? ንጉሱ በየዕለቱ የሚጠጣውንና በየዕለቱ የሚበላውን የማዘጋጀት ኃላፊነት ነው። ይሄ ለማንም አይሰጥም። ንጉሱ በህይወቱ ለሚያምነው ሰው ብቻ የሚሰጠው ነው። ለጀነራሉ እንኳን አይሰጠው። ለምን? ያንን ንጉስ በጦርነት ማሸነፍ ያቃታቸው ሰዎች ፖይዝን ያደርጉታል። ብዙ ነገስታት በመርዝ ነው የሚሞቱት። ስለዚህ ተቀብሎ የሚጠጣው በጣም ሲያምንህ ነው። ወይኑ ስለጣፈጠልህ አይደለም የሚጠጣው፣ ልብህን ነው የሚያየው። ስለዚህ በዚህ ጉዳይ ላይ ከተጠረጠርክ ትገደላለህ። ትዝ ይላችኋል በዮሴፍ ፊልም እንጀራ በዛውና ጠጅ አሳላፊው ተጠርጥረው ነበር። ምን ያደርጉት? የታሰሩት የአንደኛ እውነት ነበር። ኤክስኪውዝ የለውም፣ ተገደለ። እና በጣም ወሳኝ ነው ይሄ ነገር። ስለዚህ አንዱ ኳሊፊኬሽን ምንድነው? ንጉሱ ሁሉ ጊዜ ምግብና ውሃ ስታመጣለት ወይስ ስታመጣለት ፊትህን ነው የሚያየው። ፊትህን ያየዋል። ሁሉ የሚያውቀው ያ ደስተኛው ፈገግ ያለው ፊትህ ከሆነ ጥርጣሬው ይቀንሳል። አትጠረጠረው፣ ይወስድልሃል። ያ በሰላሙ ጊዜ ያመጣሃትን ፊት መርዝ በጥብጣ አትደግማት እና ትክ ብሎ ነው የሚያይ። እና ያንን ያዘነ ፊት ይዞ ነህምያ እንደሚያስገድለው ያውቃል። ግን ከመኖር በላይ ነው የኢየሩሳሌም ጉዳይ። ሊያስመስል አልቻለም። ይሄን ጉዳይ ይዞ ክስስ ባለፊቱ ሲያቀርብለት ተቀበለና አየው። ካየው በኋላ ሳትታመም ፊትህ ለምን አዘነ ካለ በኋላ ቀጥሎ ያለው ቃል ይህ የልብ ሐዘን እንጂ የሌላ አይደለም። የሌላ የሚለው ምንድነው? የክፋት አይደለም። እንዲም ተብሎ አልተረጋጋም። እጅግም አድርጌ ፈራሁ ይላል። ለምን? ሂዱና ገደሉት ያለበት መስሎት ማለት ነው። በጣም ነው የፈራው። ይሄ የሚያሳያችሁ ምን ያህል የኢየሩሳሌም መውደቅ ልቡን እንደደቃው ነው የሚያሳያችሁ። እንዲህ ልመርቃችሁ፣ ለወንጌል ጉዳይ ሲምፕል የሚነካ ልብ
ይሆንላችሁ። አሜን አሜን። በልብ መስማት ከጆሮ ከመስማት ይልቅ ጉልበት አለው። አሜን። እጅግም አድርጌ ምን አደረኩ? ፈራሁ። የመጨረሻ ለዛሬው ማለት ነው። ሁለተኛው አዳሹን ቀድሞ፣ ይሄ አዳሽ የሚባለው ሰው ቀድሞ ራሱን ነፃ ያወጣ ነው። ሁለተኛው ቁመና ራስን ነፃ ማውጣት። አሜን። ነህምያ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል። እስኪ ከኔ በኋላ በሉት፣ እሰራው ዘንድ ልቀቀኝ። ድገሙ፣ ተሰራው ዘንድ ልቀቀኝ። ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ፣ እሰራው ዘንድ ምን አድርገኝ? ልቀቀኝ። ሁለተኛው የተለቀቀ ማንነት ነው። ስለ ወንጌል ጉዳይ በልቡን የሚሰጥ ብቻ ሳይሆን ለተሰጠለት ጉዳይ ነፃ የወጣ ማንነት ያስፈልገናል። ይህ በጣም ወሳኙ የህይወታችን ቀጣዩ ክፍል ነው። ቀድሞ ነፃ ያልወጡ ማንንም ነፃ ያወጡ። በየትኛው መንፈሳዊ ዓለም ላይ ቀድማችሁ ነፃ ካልወጣችሁ ማንንም ነፃ ልታወጡ አትችሉ። ቀድማችሁ እናንተ ካላመለጣችሁ ማንንም ታስመልጡ አትችሉ። ሌላኛው እኔ ሰራዋለሁ በሚል ልቦና የተሞሉ ናቸው እንደዚህ የተለቀቁ ሰዎች። ሰራዋለሁ የለም፣ ነፃ ናቸው። ወደዛ የሚያስራቸው እንዲኖር አይፈቅዱም። እዛ ላዩት ነገር እዚህ ያመልጣሉ። ቀጥሎስ የታደሰው ሰዎች ፍርስራሽ መካከል አብረው አይፈርሱም። ነፃ ያወጡ ሰዎች ችግር ሲያዩ ተቀላቅለው አይቸገሩም። ጉድ እኮ ነው ሲባሉ አብረው ጉድ አይሉም፣ ጉድ አያዋጡም። አሜን ነው። ብታረም ችግር እናስተካክለዋል ይላሉ፣ ይስተካከላል። አሜን በል። የፍርስራሽ ድንጋይ ላይ ቆመው ህንፃ ያሉ። አሜን። የቆመው ፍርስራሽ ላይ ነው፣ የሚያስበው ምንድን ነው? ህንፃ ነው። ገልጦ ሲያይ እኮ ያን አያስረዳውም፣ ግን እሰራዋለሁ ይላል። አሜን አሜን። ክብር ለጌታ ይሁን። ዛሬም ያስፈልጉናል። አሜን። እስቲ ያስፈልጉናል ብሎ አንድ ጨኩላችሁ እሰራው ዘንድ ልቀቀኝ ብሎ። የብዙ የኃያላን ጥቃት ይሄ ነው። ቆመን ጸሎት እንጸልየዋለን፣ ቆማለን። እሰራው ዘንድ ልቀቀኝ። ሃሌሉያ።